يا الله الحمد لله على نعمة الإسلام والله العظيم صراحة ينم فيديو ساي አላውቅም እንባዬ እንዴት እንደወረደ يا الله من هنا مسلاتشو كقبيله يموت فردو ك15 ساعات بفيت ببندر القحطاني متملكتو بسورا معناتنو بفيديو የምታዩ ሰውዬ አቡ በንደር القحطاني የልጁ ገዳይ ቤት ሄደ የልጁን እናት የሞት ፍርድ እንዲቀርለትኝ የደም ካሳ በሚሊዮኖች የሚቆጠር ገንዘብ ብታቀርብም በንደር ግን ይህንን ጥያቄ አልተቀበለም ነበር የሚገርም ነው አይደለ ሱብሃንክ ያ ረብ የልጅ ደም በገንዘብ የሚተመን አይደለም ለአላህ ብዬ ያለ ምንም ካሳ ይቅር ብየዋለሁ ብሎ ተናገረ ያ አላህ ከዛ ማለናትየው እንደዚህ ማለት እኔ በህይወት ይያለው አንቺ አትጨናነቂም አታዝኝም ልጅሽን ይቅር ብየዋለሁ በማለት አጽናንቷታል ግንባሯንም ስሟታል ሱብሃንክ ያ ረብ አስቡት የልጁ እናት ልጅ ሊገደል ነው ብላ ምን ያህል ጭንቀት ውስጥ እንደነበረች አቡ በንደር ግን ልጃቸውን ቢያጡ ቤቷ ድረስ ሄደው ልጃቸውን አፉ ብለው አጽናኗት አላህዬ ምን አይነት ልብ ነው ያለው አላህ ምን አይነት ልብ ነው የሰጠው ሱብሃንክ ያ ረብል ዓለሚን አላህ ጀዛቸውን ይክፈላቸው ጀዛይን ከአላህ ነው ብለዋን ጀዛቸውን አላህ ይክፈላቸው ያ ረብል ዓለሚን ታዲያ ቪዲዮ በማህበራዊ ሚዲያ ላይ ተሰራይቷል የብዙዎችን ልብ የነካ ብዙዎችን አስለቅሷል ብዙዎችም ደግሞ የይቅርታ ልብ እንደተማሩበት ተስፋ እናደርጋለን ሐቂቃ ትልቅ ነገር ነው ይቅር ያለና ያሳመረ ሰው ምንዳው ከአላህ ዘንድ ነው نعم والله ምንዳው ከአላህ ዘንድ ነው والله ልቤን ስለነካው ነው ላካፍላችሁ ያመጣሁትኝና እኔ እንጃ አንዳንዴ የሆነ ስሜት ይጋባል ብቻ አልহামዱሊላህ على نعمة الإسلام በቀል ቀላል ነው የቆሰለ ልብን በደም መመለስም ህጋዊ መብት ሊሆን ይችላል ነገር ግን በዚህ በጭካኔ በናወዘች ዓለም ውስጥ ከበቀል ይልቅ ምህረትን ከጥላቻ ይልቅ ፍቅርን በሞት ፍርድ ሊሰየፍ ከቀረበ አንገት ላይ ደግሞ የሞት ገመድን አንስተው ህይወት የሚዘሩ ጥቂት ታላላቅ ነፍሶች አሉ ዛሬ የምነግራችሁ ታሪክ እጅግ በጣም ልብ የሚሰብር አይናችሁን በእንባ የሚያጥብ ቢሆንም ዳግመኛ ግን በሰው ልጅነት ክብር እንድታምኑ ያደርጋቸዋል እኚህ ከጀርባ በምስሉ የምትመለከቷቸው በሐዘን የጎበጡ በእጃቸው በትር የጨበጡ አዛውንት ዛሬ በመላው ዓለም የሚገኙ በሚሊዮኖች የሚቆጠሩ የሰው ልጆችን እንባ ያረገፉ የሰው ልጅነትን የላቀ ከፍታ በተግባር ያሳዩ ታላቅ አባት ናቸው ስማቸው ሼኽ ያህያ ብን ቃኒስ አልቢሸሪ አልጋህጣኒ ይባላል እሳቸው በቀል ቀላል በሆነበት ደም በደም በሚታጠብበት ዓለም ውስጥ በጥላቻ ምትክ ፍቅርን በሞት ፍርድ ምትክ ደግሞ ህይወትን መርጠው የአንዲት ምስኪን እናት እንባ በደስታ ያበሰሩ እውነተኛ የዘመናችን ጀግና ናቸው ታሪኩ የተፈጸመው በሳዑዲ አረቢያ ደቡባዊ ግዛት በምትገኘው ዓሲር በተባለች ግዛት ነው በዚህ አካባቢ የሚኖር ሼኽ ያህያ በንደር የተባለውን ወጣት ልጃቸው በክብር በደስታና በብዙ ተስፋ ሳድገውት ነበር በንደር ለአባቱ የአይን ማረፊያ የነገ ተስፋቸው ነበር ነገር ግን በአንድ መጥፎ ቀን በወጣቶች መካከል በድንገት በተቀሰቀሰው የከረረ የቃላት ክርክርና ግጭት ምክንያት እጅግ በጣም አስደንጋጭ የሆነ ነገር ተፈጠረ ያሲር የተባለው ወጣት የሼኽ ያህያን ልጅ የበንደርን ህይወት ቀጠፈ የአንድ አባት ዓለምም በአንዲት ጀንበር ፈረሰች ልጃቸው በንደር በደም መሬት ላይ ወደቀ የሼኽ ያህያ ቤት በለቅሶና በከባድ ሐዘን ተሞላ ወጣቱ ገዳይ ያሲር በቁጥጥር ስር ውሎ ወደ ወህኒ ቤት ተወረወረ ጉዳዩም በፍርድ ቤት ሲታይ ለዓመታት በከፍተኛ ጭንቀት በእስር ቤት ላይ ቆየ በእነዚህ ዓመታት ውስጥ የሼኽ ያህያ ልብ በሐዘን ሲደማ የወጣቱ ገዳይ የያሲር ወላጅ እናት ደግሞ በጭንቀት ውስጥ ሆነው ያላለቀሱበት አንድም ቀን አልነበረም በመጨረሻም የሳዑዲ ፍርድ ቤት ገዳዩ ያሲር በሞት ቅጣት እንዲቀጣ የማይቀለበስ ውሳኔ አስተላለፈ ለሼኽ ያህያ ቤተሰቦች እባካችሁ ይቅርበሉ በሚሉ የሀገሪቷ ታላላቅ ታዋቂ ሽማግሌዎች አማካኝነት በሚሊዮኖች የሚቆጠር ገንዘብ የደም ካሳ ቀረበላቸው ሼኹ ግን የገንዘብ ካሳውን በፍጹም ሊቀበሉት አልቻሉ እኔ የልጄን ደም በገንዘብ አልለውጥም የልጄ ነፍስም አልሸጥም በማለት በሚሊዮኖች የሚቆጠሩ ለካሳ የቀረበላቸውን ገንዘብ ውድቅ አደረጉ ይህን ተከትሎ የፍርድ መፈጸሚያ ጊዜ ተቆረጠ ህይወቱ ሊቀጭ ወጣቱ ያሲር የመጨረሻው እስትንፋስ ሊተነፍስ 15 ሰዓታት ብቻ ቀሩ ሰዓቱ በፈጠነ ቁጥር በአንዲት ምስኪን እናት ቤት ውስጥ የአንዲት እናት ልብ በሐዘን ሊቆም ደርሶ ነበር ያሲር ለሷ ብቸኛ ልጇ የቤቷ ምሰሶና ታማሚ አካሏን የሚንከባከብላት ብቸኛ ደጋፊዋ ነበር እናት በልጇ የመጨረሻ ዋዜማ በእንባ ትታጠብ ነበር ለልጇ መዳን ተስፋ ቆርጣ የመጨረሻውን የሞት ወሬ እየጠበቀች ነው ጊዜው ፈጽሞ አልቋል ያሲር ሊሞት ሰዓታት ብቻ ሲቀሩት ፍርድ ቤቱም ሆነ
የገዳዩ ቤተሰቦች ጨርሶ ያልጠበቁት ታላቅ ተአምር ተፈጠረ። እኚህ ከጀርባ በምስሉ ላይ የምትመለከቷቸው የሟች ወላጅ አባት በሐዘን የዛለውን አካላቸው አበርትተው በትራቸውን እየተመረኮዙ ወደ ገዳዩ ወጣት እናት ደጃፍ በአካል አመሩ። ልጇን ልታጣ ሰዓታት እየቆጠረች ያለችውን የገዳዩን እናት አገኟት። ሼኽ ያሕያ ወደ እናቲቱ ተጠግተው እጃቸውን ዘርግተው በሰበሰበ ድምፃቸው እንዲህ አሉ። እኔ ያሲርን ለአላህ ብዬ ያለምንም የገንዘብ ካሳ ሙሉ ለሙሉ ይቅር ብየዋለሁ አሉ። أنا جايش ذا اليوم معي في عني ياسر وجه الله والوجهك وجه سلمان بن عبد العزيز وجه محمد بن سلمان ይህንን ታላቅ የምስራች የሰሙ በቦታው ላይ የነበሩ ሰዎች በሙሉ በከፍተኛ ድምፅ ማልቀስ ጀመሩ። የታማሚዋ እናት እግሮች አልታዘዛሉ። ከደስታዋ ብዛት የተነሳ ከዓይኗ የሚጎርፈው እንባ መላ አካሏን አጠበው። የልጇን ሕይወት ያዳነውን ከሞት መንጋጋ የመለሰውን የሟችን አባት እግር ለመሳም ስትሞክር ሼኽ ያሕያ ግን ከለከሏት። እንዲያውም ራሳቸው ጎንበስ ብለው የገዳዩን እናት ራስ ሳሟት፣ በታላቅ ክብርም አጽናኗት። ሼኽ ያሕያ አልብስሪ በቦታው ላይ ለነበሩ ሰዎች በሙሉ እንዲህ አሉ። የልጄ ደም ዋጋ የለውም። እኔ ምንዳዬን የምፈልገው ከአላህ ዘንድ ነው። እኔ በሕይወት እያለው በዚች እናት ላይ ምንም አይነት ውርደትና ችግር እንዲደርስባት አልፈቅድም አሉ። ይህ ነው እንግዲህ የእውነተኛ የይቅርታ ትርጉም። አባት ልጃቸው በንደር በሞት ቢያጡም ሌላኛዋ የልጇን ሞት ለመስማት ሰዓታት ስትቆጥር ለነበረችው ምስኪን እናት ግን ልጇን መለሱላት። በጥላቻ በተሞላች በቀል በነገሰባት ዓለም ውስጥ ፍቅርና ምህረት ሁልጊዜም እንደሚያሸንፉ በተግባር አሳዩ። የሰው ልጅ የመጨረሻው ጥግ ይቅርታ ነው። ለመሆኑ እናንተ በጥላቻ ምትክ ይህንን ያህል ትልቅ ምህረት ለማድረግ ልባችሁ ይፈቅዳል? ይህ ታሪክ ልባችሁ ከነካው ሰብአዊነት አሁንም በምድር ላይ እንዳለ ለማሳየት ቪዲዮውን الله يمسيك بالخير يا ام ياسر. الله يمسيك بالنور والعافيه. اول شيء جاي نسلم عليك في بيتك. سلمت ان شاء الله من كل وانت في مقام اخت لي. انا جايش ذا اليوم معي في عني ياسر وجه الله. بيض الله وجهك وجه سلمان بن عبد العزيز وجه محمد بن سلمان وتركي بن طلال وعلى نية ولدي بندر وامي وابوي. الله يبيض وجهك ويكتب اجرك. وما نقول الا حسبنا الله ونعم الوكيل. الحمد لله. اي والله حسبنا الله ونعم الوكيل. خيلوا فيك القبائل، خيلوا فيك شال سريع. سود الله وجه من خيل فيك. فلا يوم شفتم خيلوا فيك وخيلوا فيك الشيوخ. والله ما تنضمين وابو بندر حي. ونعم ونعم يا ابو بندر. الله يبيض وجهك يا ابو بندر. وسود الله وجيههم. الله يبيض وجهك. اللي ما يمحى العار من ظهره سود الله وجهه. اما بالنسبه للاثنين الثانيين ها فبيني وبينهم حكم الشرع وبيني وبينهم سلمان بن عبد العزيز ان كان سلمان باقي يطبق الشرع في السعوديه ها وباقي يعطونا الحق مثل ما احنا نعرف انهم يعطونا الحق فحقي جاي من عندهم. اما ياسر والله اللي عتقه لك في هذا اليوم. الله يبيض وجهك. الله يبيض وجهك. انا اللي بسلم. لا والله ما تنزلين. انا اللي بسلم على راسك. الله يبيض وجهك. الله يبيض وجهك. الله يبيض وجهك. الله يبيض وجهك. وبوجه ابو محمد زايد. الله يبيض وجهك ويجمل حواجبك ويكتب اجرك ويرحم بندر ويجعله من قبال الجنه ويوسع له في قبره. الله وجهك بي الله وجهك يعطيك الف العافيه بي الله وجهك. والله لاني ادور الدراهم. بي الله وجهك ابو محمد بي الله وجهك. ولا ابغى امسح بيت البشوت ها واللي ملون بطونهم في الاستراحات كان اخذتهم معي لكن سود الله وجيههم. الله يبيض وجهك يا ابو بندر. قل يا الله. الله يبيض وجهك. الله وجهك ابو محمد. وجهك. الله يعتك منا. ويعتقنا ويعتق بندر ووالدينا ووالدينا. ما قل يا ان الله ينصرنا نسعد المكتب. اللهم ان على كل شيء قدير وضامك الله ينصرنا. والله ما في رجال له تاثير علي في ذا الحياه. والله ما شاربها علي رجال. صحيت من النوم وقومت هذا الرجال من النوم قلت له قم ما يدري ويني بروح. واتصلت على
زوج بنتي. قلت تعرف البيت؟ قال لا. قلت اشوف ان رجال يعرف البيت، وضحكت عليه. قلت في امير بيجي من الرياض معها عطيه لام ياسر، يبغاكم توصلونها لها. الله يكمل خيرك يا ابو بندر، الله يسمع لحالك. وعسى الله يظهر الحق بس. الله يظهر ان كان في حق اللي الله يظهره. يا ابو بندر. اما ياسر ها ولدك مذنب الحمد لله ومعترف شرعا، ها، وما تقولون اني ما لي حق عنده. والله ان حقي انه زي عين الشمس، ها، لكن كلها رحمة لك يا ذا العجوز. اسمع الافدان ويعلم ربي علي ان الله اللي يعلم. يوم شفت كل خيل فيك سودان الوجيه، ها، اللي ما يعتزى فيهم، والله انك تبيعينهم وتشترينهم. الله يبيض وجهه يا ابو بندر، بس اقول لك يا ابو بندر لكن سود الله وجيههم وعلى الطلاق، ها، ان السواد انهم ليورثونهم واجيالهم الى تقوم الساعه، والايام بيني وبينهم. الله يبيض وجهك يا ابو بندر ويجمل حالك ويكتب اجرك ويجمعكم ان شاء الله بندر في الجنه. الله يجعل ما قدمته في موازين حسناتك. هذا من طيب راسك ومن طيب اصلك يا ابو بندر. وانتم زوج بنتنا قرصكم في الشحم ذا اليوم يا اثنين. الله يطول عمرك ويسلمك. نعذب اليوم الله يطول عمرك. هي كلها شيء كبير نرجع لكم في السمن. الله يطول الله عمرك يطول عمرك ويكتب لك الاجر ان شاء الله. لا يروحون البنات يقولون شيء ذا الحين ولا اقول لهم لا يبلغون احد. الله يجمل حالك، الله يجمل حالك. والله رحمة فيك وفي اسمعي، رحمة فيك وفي بناتك، ولا ما الرجال قدهم رجال، الرجال رجال مع المرأة. والله يا ابو بندر. لكن رحمة فيك وفي ذا البنت اللي كانت تتصل في بيض الله وجهك، بيض الله وجهك.